እያእመረ መኑ ውእቱ ዛህየው ያዳነው ማን እንደሆነ አላወቀም በሚል ቃል እንማማራለን። ይህን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 5 ቁጥር 13 ላይ ተመዝግቦ እናገኘዋለን። በስልካችን ያለው መጽሐፍ ቅዱስ እንዲህ ላይ ገልጸው ይችላል። ነገር ግን መጽሐፉ እያእመረ መኑ ውእቱ ዛህየው ማለት ያዳነው ማን እንደሆነ አላወቀም ብሎ ነው የሚተረጉመው። ይህ ዕለት መጻጉዕ ይባላል በቤተ ክርስቲያናችን አስተምሮ። መጻጉዕ ማለት ደግሞ ግዕዝ ነው። ቃሉ ግዕዝ ነው። አመጽጉዓ ብሎ ታመመ አሳመመ ይላል። ታማሚ ያለ አሳማሚ ያለ ማለት ነው። አስታማሚ ሳይሆን አሳማሚ ነው። ታመመ የተባለ መጻጉዕ ነው። ታመመ አሳመመ አሳመመ የተባለ ደግሞ የሚያሳምም አካል ነው። በመጻጉዕ ስንመለከት ኃጢአት ነው። ንጽጉዕ መጻጉዕ ይልና ስሙን በውስጥ ዘር ያወጣዋል። ግሱ ታማሚ ማለት ነው ባጭሩ። ይህ ስም ደግሞ ሁላችንም እናት አባታችን እንዳወጡልን ስም የወጣ ስም አይደለም። መጠሪያ ስሙ መጻጉዕ አይደለም። በደዌው ጽናት በበሽታው ብርታት የወጣለት መጠሪያ ስሙ ነው። የእግዚአብሔር ልጆች መጻጉዕ ማለት ዓይን የሌለው ማየት የማይችል ማለት አይደለም። ይሄ ይሻላል። ሰዎች መንገድ ካሳዩት ከፈለገው ደርሶ የፈለገውን ሰርቶ መመለስ ይችላል። እግር የሌለው ማለት አይደለም። መጻጉዕ ማለት እግር ከሌለው መንቀሳቀስ የሚችል አለ። እግር ሳይኖረው በሌላ ነገር መጓዝ ይችላል። መጻጉዕ ማለት ግን ከአልጋ ላይ የወደቀ የተኛ አይደለም። ከተኛማ መነሳት ይችላል። ከአልጋ ላይ የወደቀ ወድቀውም የሚያስባሉ ዝም ብሎ እሱ ደግሞ የተጨነቀም ጭምር ነው። ከአልጋ ላይ ወድቆ ይኖራል፣ ይጨነቃል። የጎበጠ የተጨበጠ ማለት ነው። ጎባጣ የሚባሉ ጎንበስ ያሉ አሉ። ከዚያ በላይ ደግሞ በጣም ጭብጥ ያለ አካላቸው አሉ። እሱ ግን ከአልጋ ላይ የወደቀ የተጨነቀ የተጨበጠ በጣም የጎበጠ መቀመጥ መነሳት መዞር መገላበጥ የማይችል ማለት ነው መጻጉዕ ማለት። በዚህ ደዌ 38 ዘመን ሙሉ የኖረ ነው። 38 ዘመን ቀላል አይደለም የእግዚአብሔር ልጆች። በደዌ ነው፣ በአልጋ ነው፣ በመጨነቅ ነው፣ መገላበጥ የማይችል ነው። 38 ዘመን ኑሯል። ስለዚህ ቤተክርስቲያናችን ይህን ዕለት ብቻ አይደለም ከዚች ዕለት ጀምሮ እስከ ዛሬ ሳምንት ድረስ መጻጉዕ ብላ ታከብራለች። ስለምን? በቤተክርስቲያናችን አንድነቱ ሶስትነቱ በተገለጠበት ምስጢረ ሥላሴን ባወቅንበት ሥላሴ እያልን እናከብራለን። የሥላሴ መሰረታችን በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 18 ነው። ለአብርሃም አንድነቱን ሶስትነቱን እግዚአብሔር የገለጠ ስለሆነ ሥላሴ እንላለን። ሁለት ሆኖ እግዚአብሔር አልተገለጠለትም ለአብርሃም። ምዕራፍ 18 ቁጥር 1 ስንመለከት እግዚአብሔር ለአብርሃም ተገለጠለት ይላል። ካለ በኋላ አብርሃምም ወደ እነርሱ ሄደ፣ ገሰገሰ። ጌቶቼ ብሎ ጠራቸው። ወደ ቤት ግቡ አለ። እጅ ነስቶ ቀና ሲል ደግሞ አንድ ሆኖ ታየው። ጌታዬ አለ። አሁንም ደግሞ ሲመለከት እንደገና ሶስት ሆኖ ታየው እግዚአብሔር። ስለዚህ አንድም ሶስትም እኛ እንደምናውቀው አንድ እኛ እንደምናውቀው ሶስት አይደለም። ልዩ ሶስት ልዩ አንድ ነው። በዚያ መልኩ ስለተገለጠ ሥላሴ ብለን እናከብራለን። ክርስቶስ ሥጋ ለብሶ በሰማይ ያለ እናት በምድር ያለ አባት ተወልዶ የተለያዩ ስራዎችን የሰራባቸውን በዓላት ልደቱን ስቅለቱን እናከብራለን። ልደቱን በ29 ስቅለቱን ደግሞ በ27 ሌሎችን ቅዱሳን መላእክት ጻድቃን ሰማዕታት እናከብራለን። መጻጉዕን እንዴት ቀን ሰተን ልናከብረው ቻል? ቅዱስ አይደለም፣ መልአክ አይደለም፣ ሰማዕትም አይደለም። ስለምን? የእግዚአብሔር ፈዋሽነት አዳኝነቱ የሚነገርበት ሳምንት እንዲሆን ነው። በደዌ ጽናት ያሉ ሰዎች ደግሞ ከእርሱ እንዲማሩ ነው። አንድ ቀን ሲታመሙ የሚያዝኑ አሉ። እንዴ መጻጉዕ እኮ 38 ዘመን
በደዌ ጽናት ቆይቷል ብለው እሱን አስበው ተስፋ እንዳይቆርጡ ነው። ከሱ እንዲማሩ ነው። ይህ ዕለት ተሰይሞ ስለ መጻጉዕ ብቻ አይደለም ህመምተኞችን እየጠቀስን አሁን ሌሊት በሊቃውንቱ ማህሌቱ ስለ መጻጉዕ ብቻ አይደለም ያደረው። ይቤሎ መስፍን ለኢየሱስ መቶ አለቃው እንዲህ አለ ለኢየሱስ ምን አለው? አዝዝ በቃልከ ይሄ ወልድዬ በቃልህ እዘዝ ልጄ ይድናል ብሎ ተናገረ እያሉ ሊቃውንቱ በማህሌት አመስግነውታል ክርስቶስን። መቶ አለቃው ልጁ ታሞበት ወደ ክርስቶስ ሂዷል። እንዴት እንዳዳነው ሌሊት በማህሌቱ ገልጸውታል። እሱን ብቻ አይደለም ከለሃ እውር በውስተ ፍኖት እያሉ ስለ አይነ ስውሩ ነገር ግን አይነ ስውሩ ተሸግሮ ታሞ የሚመራው ግን ወገሰጽዎ ለይመርህዎ የሚመሩት ዝም በል ይሉት ነበር፣ ይገስጹት ነበር። አንዳንድ ጊዜ አስታማሚዎችም ሊሰለቹ ይችላሉ። እሱ የጮኸው እንዲድን ነው እንዲያድነው ነው። ነገር ግን አትጮህብን ይሉት ነበር። ታመው ሲጮሁ ድምጻቸውን የሚጠሉ እንዲጮህባቸው የማይፈልጉ አሉ። እነርሱ እኮ ታመው ነው የሚጮሁት። ያልታመመ ሰው መስማትስ እንዴት ሊከብደው ይችላል? ማጽናናት ቢያቅተው እንዲህ እየተባሉ ክርስቶስ ግን እነሱ ወዳሉበት እየሄደ ነበር የሚፈውሳቸው። አሁን በዓለማችን የታመመ ነው ወደ ባለ መድኃኒቱ ወደ አካሚ ወደ ዶክተሩ የሚሄደው አይደለም። ክርስቶስ ግን ወደ በሽተኞቹ ሄዶ ነበር የሚፈውሳቸው። ወዳሉበት እየሄደ ይፈውሳቸዋል። ካለበት የተፈወሰ አንዱ ማን ነው? መጻጉዕ ነው። የእግዚአብሔር ልጆች መጻጉዕ የሚኖረው 38 ዘመን ከአልጋ ላይ ወድቆ ነው ብያችኋለሁ። ሲኖር ደግሞ ታሞ ነው። ደስ ብሎት አይደለም ማዝኖ ነው። በዚያ ሲኖር የታመመበትን በሽታ የኃጢአት መሆኑ ይታወቃል። 4 አይነት በሽታዎች ተመዝግበው እናገኛለን። ስንት ናቸው? 4 አይነት። 2ቱ ጥቅም ያላቸው ናቸው። 2ቱ ደግሞ ጉዳት ያላቸው ናቸው። 2ቱ ባጭሩ በኃጢአት የሚመጡ በሽታዎች ናቸው። 2ቱ ደግሞ ከኃጢአት ውጭ ናቸው። አንደኛው ለምሳሌ ደዌ ዘንጽ የሚባል ቅዱሳን ሐዋርያት ይታመማሉ፣ ታመዋል። በኃጢአት ግን አይደለም። ጥቅም የሚያገኙበት እግዚአብሔርን የሚያመሰግኑበት ደዌ ነው። ጳውሎስ ማለት ያዕቆብ እግረ በሽተኛ ነበር። ራሳቸውን የሚያማቸው ሆዳቸውን የሚታመሙ ከሐዋርያት ብዙዎች አሉ። ለመዳን ሕክምና አይፈልጉም። ጥቂት ነዋ። ከዚያ የበለጠ ዋጋ እንደሚያገኙበት ያውቃሉ። ጥቅም ያለው ህመም ዋጋ የሚያሰጥ ደግሞ የምንለው አለ አይደለ? ኢዮብ ዋጋ አግኝቶበታል። ሐዋርያት ደግሞ ደዌ ዘንጽ ማለት ኃጢአት እንዳይሰሩ ይጠበቁበታል። ሰው ኃጢአት እንዳይሰራ እግዚአብሔር በደዌ ሊይዘው ይችላል። ደዌው ግን እሱን የሚጎዳ አይደለም፣ ኃጢአቱን የሚከላከልበት ማለት ነው። የኃጢአት መከላከያ በሽታ ይሰጣቸዋል። አያችሁ ደግሞ ትንሽ ናት። እኒህ 2ቱ ዛሬም በአባቶቻችን በገዳማውያን በዓለሙም በሚኖሩ አባቶች አሉ። ሕክምና መሄድ አይፈልጉም፣ ወደ ጸበል ቦታ መሄድ አይፈልጉም። ከእግዚአብሔር የመጣ ብለው እንደ በረከት ይቀበሉታል። ብዙዎች ደግሞ 2ቱ አሉ። ከ2ቱ የትኛው በዘመናችን ይሆን እስኪ ሰውት? አንደኛው ለመቅሰፍት የሚያበቃ ኃጢአት ነው፣ በሽታም ነው። ኃጢአት ለመቅሰፍት የሚያበቃ ለንስሐም ያበቃል። ሄሮድስ ታሞ ነበረ፣ ነገር ግን ንስሐ አልገባም፣ በዚያው ሙቷል። ስለዚህ የእሱ ደዌ የመቅሰፍት ነው፣ ቀስፎታል እግዚአብሔር በኃጢአቱ። ለመጻጉዕ ግን የሰጠው ደዌ የኃጢአት ቢሆንም እንዲመለስ ንስሐ ሰጥቶት ነበር። እግዚአብሔር ጊዜ ሰጥቶት ነበር፣ እሱ ግን አልተመለሰም። ስለዚህ የእሱ የኃጢአት ነው። ኃጢአት ሲበዛ ሰውን ይገላል። 38 ዘመን መሞት ነው በእውነት። ጽድቅ ሲበዛ ደግሞ ያድናል። ከወደቁበት መነሳት አለ። ከፈለጉት ደርሶ መምጣት ይቻላል። ጽድቅ ሲበዛ፣ ኃጢአት ሲበዛ ግን እንደምትመለከቱ ብዙ ዘመን መተኛት አለ።
ደዌ ዘንጽና ደዌ ዘእስየት ግን ብዙ ዘመን መታመም ጉዳት መድረስ የለም በአካል ላይ እንደ ኢዮብ እንደነ ጢሞቴዎስ ስለሆነ አሁን በዘመናችን ግን ደዌ ዘኃጢአት ብቻ ሳይሆን ደዌ ዘመቅሰፍት በዝቷል። ደዌ ዘመቅሰፍት ሲበዛ የእግዚአብሔር ልጆች መሬት ትሰነጠቃለች፣ መሸከም ያቅታታል። እኛ ከብደናት ሳይሆን ኃጢአታችን ይከብዳታል። ስለዚህ አልሸከምም ትላለች፣ ይዛን ትወርዳለች። ጽድቅ ሲበዛ ደግሞ ባህሩ ይጸናል። ውሃው እንደ መሬት ይሆናል፣ እንደ ብረት ይሆናል። በውሃ መራመድ ይችላሉ ጽድቅ የሚሰሩ ሰዎች። ኃጢአት የምንሰራ ግን እንኳን በውሃ ልንሄድ በጽኑ መሬት ላይ መሄድ አንችልም። ሊውጠን ይችላል፣ መሬቱ ሊከዳን ይችላል። ኃጢአታችን ይከብዳታል ለመሬት ማለት ነው። በዘመናችን ይህ እየተከሰተ ነው። ደዌ ዘመቅሰፍት ማለት ነው። እንግዲህ ደዌ ዘመቅሰፍት የመጻጉዕ ግን ደዌ ዘምንድን ነው አልኳችሁ? ደዌ ዘምንድን ነው? ዘኃጢአት ነው። በኃጢአት ታሞ 38 ዘመን ሲኖር እግዚአብሔር አምላካችን ከመወለዱ በፊት ነው። አስቡት፣ ክርስቶስ ከመወለዱ በፊት በዚያ ቦታ ወድቆ ነበር። መነሳት አይችልም። መነሳት ይቅርና ከተኛበት ከወደቀበት መገላበጥ እንኳን አይችልም። ከባድ ሕመም ነው። ክርስቶስ ወደ እርሱ ሄደ። 38 ዘመን እንደወደቀ ያውቃል። ሰው እንደሌለው ተረድቷል። ሰው ስለሌለው ሰው ወደ ሌለው ሕመምተኛ ሄደ። ሰው የለውም፣ ክርስቶስ ግን አለው። ቀረበለት፣ ሂዶ ጠየቀው። ዛሬ መጥተው ዕለቱን ተፈውሰው የሚሄዱ ነበሩ ሰዎች ያላቸው። እንደገና ደግሞ በሽታው ያልጸናባቸው በራሳቸው ጊዜ ገብተው ከጸበሉ ተጠምቀው ይሄዳሉ። ይህ ቦታ የት ነው? ኢየሩሳሌም ውስጥ ያለ ነው። ምዕራፍ 5 ስንመለከተው የመጻጉዕ ታሪክ ነው እስከ ቁጥር 25 ድረስ። በዚህ ሰዓት ሕመም ያልጸናባቸው ወዲያውኑ ተጠምቀው ይሄዳሉ፣ ይፈወሳሉ። ሕመም የጸናባቸው ሰዎቻቸው ያስገባቸዋል፣ ይድናሉ። እርሱ ግን ሰውም የለውም ጉልበትም የለውም። ክርስቶስ ወደ እርሱ ቀረበ። ምን አለው? ልትድን ትወዳለህ? አሁን ጥያቄ ለታማሚ ሰው አስፈላጊ ይመስላችኋል? ሊድን ፈልጎ ነው 38 ዘመን ተስፋ ሳይቆርጥ የኖረ። በእውነት 38 ዘመን ተስፋ አለመቁረጥ በጣም ቤተክርስቲያናችን በእውነት ቅዱስ ያሬድ በዚህ ወቅት ተስፋ እንዳይቆርጡ በሕመም ያሉ ሰዎች ሳምንቱን ስለ በሽተኞችና ስለ ክርስቶስ አዳኝነት እንዲሰበክ ያደረጉበት ስርዓት በጣም ልዩ ነው። አንድ ሰው በእውነት እኔ ጾማለሁ እጸልያለሁ እንዴት እታመማለሁ ብሎ እኮ የሚያዝን አለ። ለምን ራሴን ያመኛል እንዴ? ሐዋርያትም ታመዋል፣ አይጾሙም እንዴ? አይጸልዩም እንዴ? እነርሱ ታመዋል፣ በደስታ ነው የሚቀበሉት። መጻጉዕ ግን 38 ዘመን ታመመ። ስለዚህ የደጅ ጽናቱ ተስፋ አለመቁረጡ ክርስቶስን ወደ እርሱ አቀረበለት። ልትድን ትወዳለህ ያለው ክርስቶስ ሁሉን ነገር አስፈቅዶ ማድረግ ክርስቶስ ነፃነት ሰጪ ስለሆነ ይህንን ይገልጽልናል። ሁሉንም ነገር ጠይቆ ነው፣ አስፈቅዶ ነው። እኔ መዳን አልፈለኩም ያለ ፍላጎቴ ነው ያዳነኝ ቢልስ ለማዳንም አስፈቅዶ ነው ክርስቶስ። አያችሁ፣ አንዳንድ ሰዎችም የሚሉ አሉ አይደለም? ምንድነው እንደው መታመማቸውንም እንደው ለጥቅም ቢፈልጉትስ፣ ስለዚህ ከዚህ አንጻርም ሊሆን ይችላል የሚሉ የመምህራን እይታም አለ። እርሱ ግን ክርስቶስ የጠየቀው ሁሉ ነገር አስፈቅዶ ሲጠየቅ ሰዎች እንደሚጠይቁት ያውቃል፣ የሚመልስላቸውን ያውቃል። ከዚህ አንጻር ግን አስፈቅዶ ፈውሶታል። ልትድን ትወዳለህ ሲለው መልሱ ግን አዎን አይደለም፣ ወይንም አልፈልግም አይደለም። ጥያቄውና መልሱ የተገናኘ አይደለም። የእግዚአብሔር ልጆች ልትድን ትወዳለህ ሲለው አሁን እናንተ የታመመ ሰው ቢኖር ልትድን ትወዳለህ ቢባል ምንድነው የሚመልሰው? ወይ ይፈልጋለሁ ወይ አልፈልግም ነው። የእሱ መልሱ ግን እንደዚህ አይደለም። ሰው የለኝም ነው ያለው። እሱ ሰው የለህም አለ አይደለም ጥያቄው። ነገር ግን ይህን ያለበት ምክንያት ምንድን ነው?
ሰው ያላቸው ነው የሚድኑት። ተሎ ተፈውሰው የሚድኑት ሰው ያላቸው ናቸው። ዛሬም እኮ ሰው ያላቸው ብዙ ነገር ሊያገኙ ይችላሉ። ሰው የሌላቸው ትንሽ ነገርም ሊያጡ ይችላሉ። ሰው የለኝም ያለ መጻጉዕ ኢየሱስ ክርስቶስ ወጣት ስለሆነ በዘመኑ ስጋ ለብሶ በዚህ ምድር እየተመላለሰ ስላለ ወስዶ ከጸበሉ ቦታ ያስገባኛል ብሎ ነው። እንደዚህ ነው ያሰበው። ይህ ብቻም አይደለም። ያም ባይሆን ብዙ ሺህ ሰው ይከተለዋል። አንዱን አዞ ከጸበሉ እንድገባ ያደርግልኛል ብሎ ነበር። ክርስቶስ ግን በቃሉ ማዘዝ ይችላል። ተነስ አልጋህን ተሸክመ ሂድ አለው። እግዚአብሔርን አመስግኑት። በእውነት በደንብ አመስግኑት። በቂ አይደለም። የ38 ዓመት ሙሉ በሽተኛ ተፈወሰ። ያ ህመሙ የስጋ ነው። የእግዚአብሔር ልጆች እኛስ እንዴት ታመን ይሆን? ስንት ዘመን በኃጢአት ወድቀናል። እጃችን እንዴት ሽባ ሆኗል ላለመመጽወት። እግራችን ወደ ቤተ መቅደስ ላለመሄድ እንዴት ሽባ ሆኗል ሰሏል። አይናችን መልካም ነገር ላለመመልከት ወስኗል። ልቡናችን ለንስሐ ዝግጁ አለመሆኑ ይታወቃል። ስለዚህ እኛም በኃጢአት ብዙ ዘመን ታመናል። የኃጢአት ደዌን ማራቅ በንስሐ መጽዳት ያስፈልጋል። የእግዚአብሔር ልጆች መጻጉዕን ነው ፈወሰው፣ ዳነ፣ አልጋውን ተሸክሞ ሄደ። ስንት ዘመን የተኛ አልኳችሁ? ነገር ግን ሲድን ደግሞ በቅጽበት ነው። 38 ዘመን የተኛ ሰው ተነስ ይባል ተደግፎ ነው የሚቆመው። የእግዚአብሔር ልጆች እንኳንስ አልጋ ተሸክሞ መሄድ ይቅርና ራሱን ችሎ መራመድ የሚያቅተዋል። እርሱ ግን አልጋውን ተሸከመ። ክርስቶስ ሲያድን በፍጹምነት ነው የሚያድነው። 3 ቀን የታመመ እኮ ራሱን ችሎ ለመሄድ ይከብደዋል። ከባድ ህመም ከታመመ 38 ዘመን። እኛ ለመታመም ፈጣን ነን። ዛሬ የቆመ ሰው ዛሬ ሊወድቅ ይችላል። መነሳቱ ግን ብዙ ጊዜ ይፈጃል። ብዙ ዘመን የወደቀ 38 ዘመን ሕክምና ቢደረግለት ቀስ በቀስ ነው ሊድን የሚችለው። እርሱ ግን በአንድ ጊዜ ፈወሰው። በእውነት ደስ ብሎት ሄደ አልጋውን ተሸክሞ። በዚህ ሰዓት ግን የሚደንቀው ነገር በመፈወሱ የተደሰቱ ብዙዎች አልነበሩ። ስንት ዘመን ነው የወደቀ አልኳችሁ? 38 ዘመን ያልተራመዱ እግሮች ተራመዱ፣ ያልጨበጡ እጆች ጨበጡ፣ ሌላ ቦታ ያልተመለከቱ አይኖቹ ሌላ ቦታ ተመለከቱ። ከአልጋው አካባቢ ያለውን ብቻ ነበር የሚመለከት አይኑ። ተጓዘ። ለምን በሰንበት አልጋ ትሸከማለህ የሚል ክስ ቀረበለት። እርሱ ደግሞ ራሱን ነፃ መውጣት ፈለገ። ያዳነኝ ተሸከማለኛል። አያችሁት? ስንት ቃል ነው የተናገረ? ያዳነኝ ብሎ አዳኙን፣ ተሸከማለኝ ብሎ ደግሞ ያዘዘውን ተናገረ። እነሱ ግን መልስ የሰጡት ወይም ደግሞ ጥያቄ የቀጠሉበት ለየትኛው ቃል ይመስላችኋል? ያዳነኝ አልጋን ተሸክመ ሄዳለኝ ሲላቸው ማን ነው ያዳነ ብለው አልጠየቁም። ድነቱ አልገደዳቸውም። በእውነት የሰው ሕመም የሚያስደስታቸው መታመማቸው መውደቃቸው የሚያስደስታቸው ብዙዎች ናቸው በዘመናችን። በዚህ ሰዓት ያዳነ ማን ነው ሳይሉ ተሸከም ያለ አልጋን ማን ነው አሉት። እርሱ ግን አላወቀውም። የትምህርታችን ርዕስ ያዳነውን አላወቀውም። ሰዎች የበደሏቸውን ያውቃሉ ጠንቅቀው፣ ይህ መልካም የሰሩላቸው ግን ይረሳሉ፣ ይዘነጋሉ። ያዳናቸውን ብቻ አይደለም እንደው ሰላም ያሏቸውንም መልካም ሰላም ተሰጧቸውንም ያስተውላቸውን የማይረሱ ደግሞ አሉ። በተቃራኒው እንደው በእውነት እንኳንስ የበደሏቸውን ሰዎች እንኳንስ የበደለውን የበዳዩን ቤተሰብ ሁሉ ጠንቅቀው የማይረሱ ማወቅ የሚፈልጉ አሉ። ለመልካም እንዳይመስላችሁ ለመበቀል። ያዳነውን ግን አላወቀም። አልጋን ተሸክመ ሂድ ሲለው ዘወር ብሎም አላየው፣ አመሰግናለሁም አላለውም። ሰው እንደዚህ ነው። እንዴት ከዚያ በሽታ ይፈወሰው ምንም ነገር ሳይቀበል? ብዙ ክፍያ እኮ አለ። ክርስቶስ ያለ ዋጋ ይሰጣል።
ነገር ግን ይህንን የተረዳ በደዌ የነበረ ትዝ አላለው። ዛሬም ሰዎች ብዙ ነገር አድርጋችሁላቸው ሊረሱት ይችላሉ። እግዚአብሔር ግን አይረሳም። ትንሽ ነገር አድርገንለት ብዙ ነገር አድርጋችሁላቸው ይረሳሉ። ትንሽ ነገር በድላችኋቸው ደግሞ ይመዘግቡታል። የ38 ዘመን ፍቅርን በአንድ ደቂቃ ንግግር ይረሱታል። ብዙ ዘመን የተገነባውን ፍቅር የእግዚአብሔር ልጆች በ30 ደቂቃ ንግግር ተቀይመው ያንን የ38 መልካም ዘመን የፍቅር ታሪክ የሚተዋሉ። አያሳዝንም? ያሳዝናል። በዘመናችን ታሪክ ስላለ ነው። እኛ ከመጻጉዕ ምን እንማር ነው? አሁን መጻጉዕ እጁም እግሩም በጠቅላላ ሽባ የሆነ ነው። መጨረሻ ግን ተፈውሶ በነፃነት ተመላልሷል፣ ሂዷል። ክርስቶስን በቤተ መቅደስ አግኝቶታል። ሲያገኘው ደግመ አትበድል ብሎታል። ደግመ አትበድል። ከዚያ በፊት እንደበደለ አስጠንቅቆታል። ከዚህ የበለጠ እንዳይገጥም ብሎታል። አሁንም ካለንበት መከራ የበለጠ እንዳይገጥመን ምን ያስፈልጋለኛስ? በመከራ ውስጥ እንዳለን መርሳት የለብንም። በመከራ ውስጥ ነው ያለነው፣ በሐዘን ውስጥ ነው ያለነው። ስለዚህ ይህንን ሳንረሳ ከዚህ የበለጠ መከራ እንዳይመጣብን ምን እናድርግ? ንስሐ እንግባ ነው። እግዚአብሔር ልጅ ንስሐ መግባት ነው። ንስሐ ሰውን መልአክ ታደርጋለች፣ እግዚአብሔርን ታስመስላለች። ሰው በኃጢአት ሲወድቅ እንስሳ ይሆናል። ከእንስሳ ብሶ ደግሞ አውሬ ይሆናል። ከአውሬ ብሶ ደግሞ ከፍ ብሎ ሰይጣንን ይመስላል። የኃጢአት አባቷ ሰይጣን ስለሆነ ሰይጣን ኃጢአትን መስራት ሰይጣንን መምሰል ነው። ጽድቅ መስራት ደግሞ ክርስቶስን መምሰል ነው። ቅዱስ ጳውሎስ እኔ ክርስቶስን እንደመሰልኩት እኔን ምሰሉ ብሏል። ለምሳሌ ሰብሰብ ላድርገው ትምህርቱን። ልበ አምላክ ዳዊት ልጁን ሰሎሞንን ምን ብሎታል? ልጄ ምኑን ያለው? ሰውን። ሰው አልነበረም፣ ነገር ግን ሰው ነበር። የእግዚአብሔር ልጆች ሰውን ወግን የጽድቅ ሥራ ካልሰራ ሰው አይደለም። ሰው በተፈጥሮ ሰው ነው፣ ነገር ግን ሰው ሆኖ መኖር ደግሞ ያስፈልጋል። ሰው ሆኖ መሞት ያስፈልጋል። ሰው ሆኖ መኖር ያስፈልጋል። ከተቻለ መልአክ መሆን ያስፈልጋል። ዮሐንስ መልአክ ዘበምድር ነው። ሰው ሆነው መልአክ የተሰኙ አሉ። እግዚአብሔርን የመሰሉም አሉ። ቅዱስ ጳውሎስን የክርስቶስን እንደመሰልኩት አለ። ነገር ግን ዝቅ ብለው እንስሳ የሚሆኑ ወኮነ ከመ እንስሳ ዘአልቦ ልብ እንደሌላቸው እንደ እንስሳት የሚሆኑ ሰዎች አሉ። እንስሳት ደግሞ ይሻላሉ ይላል ዕዝራ። አውሬ መሆን ደግሞ ከባድ ነው። አውሬና እንስሳ ይለያያሉ አይለያዩ? ኃጢአት አውሬ ያደርጋል። እንስሳት የሚባሉት ሳር ነው የሚነጩት፣ ውሃ ነው የሚጠጡት። አውሬ የሚባሉት ግን ስጋ ነው የሚበሉት፣ ደም ነው የሚጠጡት። እነሱ የሚኖሩት የሌላ ህይወት አጥፍተው ነው የነሱ ህይወት ሊቀጥል የሚችለው። ሌላ ገለው በልተው ደሙን ጠጥተው ይኖራሉ። ሰው አውሬ ሲሆን ሰውን እየገደለ እርሱ ይኖራል። እንደ አውሬ ከሆነ ይህ በዘመናችን ይታያል። ከዚህ ጠብቀን እግዚአብሔር፣ ከዚህ ይሰውረን። ከአውሬነት ከፍ ብሎ ደግሞ አጋንንትን ይመስላል። አጋንንትን የመሰሉ ብዙዎች ናቸው። ከዚህ ሰውሮ እኛ ሰው ሆነን ኑረን ከፍ ብለን በንስሐ መልአክ ሆነን እግዚአብሔር አባታችን ስለምለው እሱን መስለን ሆነ እግዚአብሔር ይርዳን። አባታችን ሆይ በሰማያት የምትኖረው የምንለው አባታችን ስለሆነ ነው። አባታችን ስንል እኛም ደግሞ የልጅነት ሥራ እንድንሰራ እግዚአብሔር ይፍቀድልን። እርሱ ግን ያዳነው ምን አላለውም? አላወቀውም። ያዳነንን አውቀን በቤቱ ተመላልሰን እንድንኖር እግዚአብሔር ይርዳን።